ሰላም ጤና ይስጥልኝ። እንደምን አላችሁ? የምትወዱኝና የምወዳችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች፣ በቅድሚያ ይህን ዩቲዩብ ላይክ፣ ሼር ስለምታደርጉ ከልብ አመሰግናለሁ። ሰብስክራይብ አይረሳ። ወደ ቋራ ጉዞ። የአቤ ጉበኛ አንድ ለእናቱ ትረካ እንቀጥላለን። ደጃዝማች ማሩ በኮሶበር ጦርነት ላይ ከወደቁ በኋላ ሰራዊታቸው በያለበት ተበታተነ። በዚህም ጊዜ ልጅ ኃይሉ ማንነታቸውን ሳያስታውቁ ከጥቂት ፈረሰኞች ጋር ወደ ጎንደር መጥተው ለወይዘሮ አትጠገብ ብዙ የገንዘብ እርዳታ አድርገው ካሳን ወደ ቋራ ሊወስዱ ፈለጉ። ወይዘሮ አትጠገብም ከካሳ መለየት ከማንኛውም ነገር የከበደ ሆኖ ስለታያቸው ሞታለው እንጂ አልሰጥም አሉ። አብሬ ልወስድሽ ቢሏቸውም እንግዲህ ለስንቱ ዕድሜ ነው በማላውቀው ሀገር ሂጄ የምሞት፣ በጭራሽ አላደርገው አሉ ወይዘሮ አትጠገብ። ዛሬ አንቺን ቤት አልሽ አሽከሩን ለወስደዋ አሉ ልጅ ኃይሉ። እንዴት አድርጌ ሰደዋለሁ? እኔስ እንዴት አድርጌ ተዚህ ሕፃን አሮጌው በየቀኑ ተሚፈረድበት አካባቢ ጥየው ሄዳለሁ? እስከ ዛሬስ መንገድ ባጣ ሁሉንም ሞክሬ ቢያቅተኝ ዝም ብዬ ቆየው። አሁን ደግሞ ተዚህ ትቼው እንዴት ሄዳለሁ? በዚህ ሁኔታ ልጅ ኃይሉና ወይዘሮ አትጠገብ ሲጨቃጨቁ ከቆዩ በኋላ ወይዘሮ አትጠገብ የሀብታቸውን እየመነመነ መሄድና የጉልበታቸውን መዳከም በማየት ካሳ ከአባቱ ጋር እንዲሄድ ተስማሙ። ካሳም ከአባቱ ጋር መገናኘቱ ደስ ሲለው እናቱን ትቶ መሄዱ ደግሞ አንድ ታላቅ ጭንቅ ሆነበት። ይሁን እንጂ በማንኛውም መንገድ ተብሎ ካሳ ከአባቱ ጋር ወደ ቋራ ለመሄድ ተነሳ። ወይዘሮ አትጠገብም ካሳንና እንደ ልጅ ኃይሉ ለመሸኘት እያለቀሱ ከቤት እንደወጡ እንግዲህ ባይሆን አንዳንድ ጊዜ ተሰው ጋር እየላኩ እንኳ እንዳዩ ያድርጉልኛል አሉ። እንዴ ይሄማ እንዴት ከለክልሻለሁ? እናትና አንድ ልጅ አለያይቼ ለመኖር ሆዴ ሲችል ይመስልሻል? ለዚያውም ያንቺን ልብ እያወቅኩት አሉ ልጅ ኃይሉ። እናትና ልጅ ተመልካችን ጨምሮ በሚያስለቅስ እንባ ተለያይተው ካሳ ከአባቱ ጋር ወደ ቋራ ወረደ። በመንገድ ላይ እንዳሉ ልጅ ኃይሉን ለካሳ ተንከል ይባላል፣ ያ ማዶ ጣቁሳ ነው፣ ጣናውን ሊጠፋን ነው እያሉ ብዙ ነገሮች እያሳዩት ሲሄዱ የእናቱ ሁኔታ እየመጣ ይታየውና እንባው ባይኑ ይሞላል። በተለይ ፊቱን ወደ ኋላ መለስ ሲያደርግ ጎንደር በስንት ተራሮችና ኮረብቶች ተጋርዶ ወደ ኋላ እንደቀረ እናይቱ አይኖቻቸውን በነሱ ጀርባ ላይ ተክለው ቁመው እያለቀሱ እንደቀሩ ትዝ ይለውና የተቋጠረው እንባ ዱብ እያለ ይወርድ ጀመር። ልጅ ኃይሉም ሆዱ በእናቱ ነው ወጦ ያለው። እናቱ እንባዋን አጉርፋ የማይታክታት ሰው ናት። ይሄ ደግሞ የዘር ሆኖበት የሚያደርገውን ታያላችሁ እያሉ አብረዋቸው ለነበሩት ሰዎች ይናገሩ ነበር። በዚህ ሁኔታ ተጉዘው ቋራ እንደደረሱ ያኔ መከራ ጊዜ ልጃቸውን ከዘመዶቻቸው ሁሉ ጋር አስተዋወቁት። በቤታቸው ለጥቂት ወራት ካስቀመጡት በኋላ በጣቁሳና በቋራ መካከል በሚገኘው ማህበረ ስላሴ በሚባለው ገዳም በቸንከር ቤተክርስቲያን ጀምሮት የነበረውን ትምህርት እንዲከታተል በዚያው ተማሪ ቤት አስገቡት። ካሳ ካለው የተፈጥሮ ንቃትና ቅልጥፍና በላይ የትምህርት ተቀባይነት ስጦታው እገሌ ይመስለዋል የማይባል ነበር። ዳዊት በሙሉ በቃሉ አጥንቶ የሚያንበለብለው ገና ቸንከር ተክለ ሃይማኖት ሳለ ነበረ። የንባብ ችሎታው፣ የዜማ አቀባበሉ ቅኔ ካወቀ በኋላም የግዕዝን ቋንቋ የቅኔን ምስጢር እጅግ ጠልቆና ዘልቆ ማወቁ፣ ለዚህም ረጅም የትምህርት ጊዜ አለመፈለጉ በገዳሙ ባሉት የተማሩ ሰዎች ዘንድ እንደ ልዩ ሰው ሆኖ ከመገመት አድርሶት ነበር። የገዳም ውስጥ ኑሮ። በአገራችን ብዙ የወንድ ጥቂት የወንድና የሴት ገዳማት ይገኛሉ። የሴትና የወንድ ገዳም የሚባሉት ለወንዶች በአንድ በኩል ለሴቶች በአንድ በኩል መኖሪያቸው ተከልሎ ወንዶች መነኩሳት በአንድ በኩል ሴቶች በሌላው በኩል የሚኖሩባቸው ናቸው። ይሁን እንጂ ሁሉም በአንድ ቤተክርስቲያን አካባቢ ስለሚኖሩ
እና አባሆይና እነማሆይ ሳይታዩና ሳይገናኙ ቀሩ ለማለት የማይቻል ነው። በዚህ ምክንያት ሴትም የምትወደው ባል ኑሯት በድንገት የሞተባት እንደሆነ ሐዘኗን ረስታ ስትኳኳል ስትቀባባ የጎበዛዝት ዓይን አረፍ ማለት ሲጀምርባት ከዘመዶቿ ጋር በየጠቃቀኑ ምክንያት ባይኖራት ራሷ ፈጥራ በመበሳጨት ለሟች ብላኝ እንጂ አዲስ ባል መፈለጓ የማይጠራጠር መሆኑን ትረሳና ወይም የቄስ ሚስት ሆና ባሏ ሲሞትባት ብትወደውም ባትወደውም ለይሉኝታ ስትል ከሱ ወዲህ ዓለም ለሱ ያለ ሆነ ዓለም ለእኔም እንዲሆነኝ እያለች የዚህን ዓለም ስራ ሳጠግበውና ገና በ20ና በ30 ዓመቷ እንግዲህ ቆብ ነው ባሌ ብላ መንኩሳ ወደ ወንዶችና ሴቶች ገዳም ትገባና ወንዱን ብቻ አብዛኛውን ጊዜ ያው ተማሪው ነው ፍካሬ ኢየሱስ ሲነገር ሲሰማ ዓለም የዚያን ዕለት የምታልፍ እየመሰለው መጽሐፈ መነኮሳት ማር ይስሐቅና ሌላ መንኑ የሚያሰኝ መንፈሳዊ መጽሐፍ ሲተረጎም ሲሰማ መነኮሳት በሰማይ ቤት የሚያገኙትን ክብር እያጓጓው ወይም ተምሮ መዘመር መሆን ባቃተው ጊዜ ወደ አባል ሀገሩ ኖሮ ተመልሶ ማረስ መቆፈሩን መነገዱን መጽሐፍ መደጎሱን መቅደስ መወድሱን ማውጣት መውረዱን መንገድ መብረዱን ይጠለውና የመነኩሴ ኑሮ ክብር ሰላምና እረፍት የሞላበት መስሎ ሲታየው ገና የዚህን ዓለም ጣዕም ሳያውቅ ቀምሰው እንግዲህ ሚስቴ ቆቤ ናት ብሎ መነኩሱ ወደ ወንድና ሴት ገዳም ይገባና ብዙ ችግር ይፈጠር ነበር። ጎረምሳው አባና ኮረዳዋማ መጀመሪያ ለምንኩስና የገፋፋቸውን ስሜት ትቷቸው ጠፍቶ ሌላው ሰብአዊ ስሜቶች ሲተካባቸው ያ መከረኛ ሰይጣን አለ። ሰይጣን ተጫውቶብኝ ያለ ጊዜ አንድ ፍሬን ወይም አንድ ፍሬውን ልጅ አስመነኮሰኝ እያሉ ለራሳቸው ማቁረምረም ይጀምራሉ። መቼም እኛ ሰዎች እንዲህ አድርጌ አጠፋው ተሳሳትኩ ማለት የለ። አንድ ቀን አንድ ሰው በሁለት ጫማዎቹ መጨሚያ እንዳደረገ ዛፍ ሲወጣ ሰይጣን አየውና እዩት ይህን ሰው ተመልከቱት እንግዲህ ቢወድቅ እኮ ሰይጣን ጣለው እያሰኘ ስሜን ሊያስጠፋ ነው አለ ሰይጣኑ ይባላል። ኮረዳማና ኮበሌ አባም በገዛ ራሳቸው ወደማይችሉት ወጥመድ ይገቡና እንዲያው ሰኞ የወጣ ስም ማክሰኞ አይመለስም እንደሚባለው ሆኖበት በሰራውም ባልሰራውም ነገርም በአሳችነት ስሙ የጠፋውን መከረኛ ሰይጣን ማማረር ይጀምራሉ። ከዚያ ጾር የሚባለው የመነኮሳት ቃል እየተደጋገመ ይጠቀሙበት ይጀምራሉ። ጾር የሚባለው የግዕዝ ቃል ትርጉም ሸክም ማለት ነው። መነኮሳቱ ጾር ሲሉ ግን ፈተና ማለታቸው ነው። ወደ ፈተናው ምስጢር ስንገባ ደግሞ ተራ ፈተና ሳይሆን ቆባ አስጥል ፈተና ሆኖ እናገኘዋለን። በዚህ ሁኔታ ጾር ሲነሳ እንደነ መንዳባ እንደነ ገሊላ ባሉ ገዳሞች እንደሚደረገው ጾር የተነሳበት መነኩሴ በግንድ አግብተው አስረው በባዶ ቤት ዘግተው እህሉና በጣም መጥነው እየሰጡ የጾሩን ጊዜ ያሳልፉለታል። ነገር ግን ይህም ሆኖ የእነዚህን ገዳሞች መነኮሳት የሚረዳቸው ዋና ምክንያት ጎረምሳው አባ ጾር ሲነሳበት ጾር የተነሳበት እማ በጥጋ ለመገኘቷ እንጂ ሰው በዚህ ሁኔታ ያለው ስሜቱ ራሱ አውቆ ካልቀዘቀዘለት እንኳን የነ አባ ግንድና ምክር የነ ራያ ጩቤ ዋናውን መሳሪያ ከወሰደው በኋላም ልብ አልሞት እያለ ማስቸገሩ አይቀር። ይሁንና በዚህም ብሎ በዚያ ወንዶቹ ብቻ በሚኖሩባቸው ገዳሞች ብዙ ጾር ይበርድና ጎረምሳው አባ ከነቆቡ እየቆየ ሽማግሌው አባ ለመሆን ይደርሳል። ጉንጮቿማና ኮበሌው አባ በአንድ ላይ በሚኖሩበት ገዳም ግን በሁለቱም በኩል ጾር በተነሳ ጊዜ ህድገዋ ወመንንዋ ለዛለም ይህን ዓለም ተውት ናቆት ብለው ወደ ገዳም በገቡበት እግራቸው ህድገዋ ወመንንዋ ለዘገዳም እያሉ ገዳማውያን ጥለው ይተወጡና ብዙሃኑ ወተባዝኑ ወምልኦሙ ለምድር ብዙ ተባዙ ምድርንም ሙሉሃት የሚለውን የአምላክ ቃል ይፈጽማሉ። ወደ ገዳም ተደፍቶ የሄደው ቆብም ለገዳሙ አደራ ተሰጥቶ ጎረምሳው አባ ሆይ ነፍሰ ጡር እማ ሆይ አስከትሎ ይወጣል። ልጁ ሲወለድም በፈቃዱ እሱ ባለው ባዘዘው ይባልልናል። እግዚአብሔርም አድሮንስ መች ከለከለ? እማንስ ለሴቶች የሰጠውን አባንስ ለወንዶች የሰጠውን መች ከለከላቸው? የልጁን ስም በፈቃዱ እሱ ባለው ባዘዘው ከማለት በፈቃዴ ባዘዝኩት ማለቱ ተገቢ ነበር። እንግዲህ እንዲህ ያለው ጣጣ የሚደርሰው አልፎ አልፎ መሆኑ ቢታወቅም ሁሉን አመዛዝ ነው ራሳቸውን ፈትነው የገቡት ወንዶች መነኮሳት ምንም ቢሆን ሴትና ወንድ በአንድ ላይ ወደሚኖሩበት ገዳም አይሄዱም። ኢትራይ ገጻ ወይትስማ ድምጻ ፊቷን አትይ ድምጿንም አትስማ ይላል ቆራጡ አባ። ከዚያ ወደ መንዳባው ወይም ወደ ዋልድባው ይሄዳል።
የወንድ ገዳም በሚባሉ ገዳሞች በቤተ ክርስቲያን አጸደ መጨረሻ ላይ ግዝት በር የሚባል ታላቅ በር ይገኛል። ማንኛውም ሴት ያን በር አልፋ እንድትገባ በጭራሽ አይፈቀድም። በድሮ ጊዜ ታላቋ እቴጌ ምንትዋብ በጣም የሚወዳትን የአንድ ገዳም ቤተ ክርስቲያን አሰርተው እንዳለቀ እጅግ ግሩም ሆኖ ተሰርቶ ማለቁ ስለተነገራቸው ገብቼ ካላየው ቢሉ መነኮሳቱ ስለከለከሏቸው ስልጣናቸውን በዘዴና በልግስና ሊጠቀሙበት ፈልገው ከሩቅ ቦታ ጀምረው እስከ ቤተ ክርስቲያኑ ድረስ እጅግ የሚያምሩ አበባ ምንጣፎች አስነጥፈው በዚህ ላይ አልፌ ልግባና አይቼ ስመለስ ምንጣፉ በሙሉ ለገዳሙ ይሰጥ ይላሉ። መነኮሳቱ ከኒ ባለ ጊዜ ንግስት ጋር ተሟግተው እንዳላዋጣቸው ሲያዩ ንግስት ወይ እኛ ባለን መንፈሳዊ ስልጣን ከልክለናል፣ እርሶ ደግሞ እግዚአብሔር በሰጡት ስጋዊ ስልጣን የመሰሉትን ሲሰሩ ለመከልከል ኃይል የለንም በማለት ዝም ብለው ሲያዩ በተነጠፉት ምንጣፎች ላይ ወደ ቤተክርስቲያን አመርተው ግዝት በር ከሚባለው በር ላይ ሲደርሱ የሴቶች አበባ ያለ ጊዜው መጣባቸውና የገዳሙን የውግዘት በር ሳልፉ ተመለሱ ይባላል። መነኮሳት በዚህ በኩል ባላቸው ጥብቅነት እንኳን እቴጌ ምንትዋብ ቅድስት ድንግል ማርያም ድሮ በምድር ላይ በስጋ አካል እንደነበረችውና አንዲት ሴት መስላ ከመጣች ከግዝት በር እንድታልፍ የሚፈቀድላት አይመስልም። ከዚህ ጋር የእነዚህ ገዳማት መነኮሳት አኗኗር አንዳንድ የሚያስደስቱ ሁኔታዎች ይታዩበታል። በገዳም ውስጥ ላሉ ሰዎች በሙሉ የሚሰራው አንድ አይነት ምግብ ነው። ለእንጀራ ያልተበጠረ ጤፍ፣ ማሽላና ዘንገዳ ወይም ሌላ እህል ተቀላቅሎ ወንዶቹ መነኮሳት ይፈጩታል። እሱም በጋን እየተቦካ ከቂጣ በመጠኑ ሳሳ ከእንጀራ በጣም ወፈር ያለ መኮረኒ የሚባል እንጀራ ሆኖ ተጋግሮ ከሁለት ወይም ከአራት ታጥፎ ይቆረጥና ለሁሉም እኩል በሚሰጥበት ጭልፋ እንደዚሁ በጋን የተንቦካቦከ የተልባና የሽሮ ወጥ እየተደረገ መቁነን ተብሎ በማህበረ ቤቱ መስታኮት የሚባለው የማህበር ጸሎት ከተደረሰ በኋላ ለየመነኮሳቱ ይታደላል። ጉልበት ያላቸው ወደ ማህበሩ ቤት እየመጡ የማህበሩን ጸሎት ካደረሱ በኋላ ራሳቸው መቁነናቸውን ሲወስዱ ለደካሞች ዘግነው በመቀመጥ ከሰው ለማይገናኙት ባህታውያን ረዳቶቻቸው ወይም ማንኛውም አገልጋይነት የሚያስደስተው ሰው ወስዶ ያቀብላቸዋል። ንፍሮ፣ የኑግ ወይም የተልባ ጭልቃ ለሁሉም እኩል የሚታደልበት ጊዜም አለ። ማንኛውም ሰው በእንግድነት ይሁን በዚህ ያለመኖር ከነዚያ ገዳሞች በአንደኛው ከገባ ንጉስ ቢሆን ተራ ለማኝ ለሁሉም ከሚሰራው ምግብ እንደሁሉ እኩል ሆኖ ይሰጠዋል እንጂ በዚህ በኩል አድሎ አይሞከርም። አንድ ሰው ምናልባትም ከባድ በሽታ ቢደርስበት ለሁሉም ሊደርስ የማይችል ነገር እንዲሰጠው ሊፈቀድለት ይችል እንደሆነ እንጂ በጤናው ከሌሎች ጋር እኩል ሊካፈል የማይችለው ነገር ለብቻው ቢበላና ቢጠጣ የግል ገንዘብ በእጁ ቢያገኝ ሃይማኖት ያፈረሰ ያህል የሚነቀፍበት ስራ ነው። ማህበረ ሥላሴ በብዙ ነገር በተለይም በመቁነን አመዳደቡ ከሌሎች ገዳማት በምንም አይለይ ስለነበር ወጣቱ ካሳ ያን ሁሉ የኢትዮጵያ የእውቀት ቅርስና ከአባ ገብረ መድኅን የተማረውን አረበኛ ሊገበይ የቻለው ያን መኮረኒ የሚባል በቂጣና በእንጀራ መካከል ያለ እንጀራና የባቄላ ገንፎ እየተመገበ ነው። እርግጥ ነው ገዳሙ ያለው ከካሳ አባት ከልጅ ኃይሉ ግዛት ድንገል በር ነው። ቢሆንም እንኳን የልጅ ኃይሉ ልጅ ካሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ቢመጣ ደግነቱ እሱም እንዲህ ያለውን አድሎ አይፈልግም እንጂ በመቁነን አድሎ ሊያደርግለት የሚችል ያለ አይመስልም። በገዳሙ ውስጥ እንደዚህ የተጠሉት አባ ገብረ መሲህ እንኳን መናፍቆ ይባሉ እንጂ በመቁነን አድሎን አይደረግባቸውም ነበረ። አባ መናፍቁ በግብፅ ሀገር አስቄጥስ በሚባለው ገዳም ብዙ ዘመን የቆዩና አረበኛ ቋንቋ የግዕዝን ያህል የሚያውቁ አባ ገብረ መሲህ የሚባሉ መነኩሴ በዚሁ ገዳም ነበሩ። እሳቸውም የካሳን ልዩውን የተፈጥሮ ስጦታ ባዩ ቁጥር በጣም ይገረሙ ነበረ። አንድ ቀን ጠዋት ወደ ቤታቸው ካሳን አስጠርተው በደንብ ተጠርገውና ተለቅልቀው ሳር፣ ጠጅ፣ ሳርና ነጭ ተደባልቆ ተጎዝጉዞበት ከነበሩት መደቦች በአንዱ ላይ ቁጭ እንዲል ነገሩት። ካሳ አሉ አባ ከጥቁሩ ነጩ ጠጉር የሚበዛበት ረጅም ሪዛቸውን በቀኝ እጃቸው ሳብ ሳብ እያደረጉ። ይቀጥላል። ሼር፣ ላይክ፣ ሰብ አድርጉ።